ፕሮቴክትም ለማድረግ መንግስት ደግሞ አንዳንድ ጊዜ ለህዝቡ የሚጭነው ጫና እናንተን ሁለቱም አካል ለህዝብ ማያዝን አይነት አይቻለሁ ስለዚህ እነዚህ ነገሮች በጥልቀት ከሰሩ አገረ መንግስቱ ይሄዳል እኔ ሁሉ ጊዜ ማግዘው አገረ መንግስቱ ነው ብልጽግና ናግዥ ያላቅም ነገር ግን ሀገሩ ለብዙ ፓርቲዎች ኢንፎርሜሽን መስጣቸው እኔ ነኝ የኢትዮጵያ ሚዲያ በአብዛኛው ዝግ ነው ሞኖ ሲስተም ነው እንደገና ምሎት ደግሞ በሚዲያ ውስጥ ዜግነት ክላስ አበጅቷል ኤ ዜጋ አለ ቢ አለ ሲ አለ ማይኖሪቲ ዲ ነው ዞር የት ነው ከተባለ እንደዚህ ብሎ ላናገርም ይችላል ከሱ በላይ ታለንት ከሱ በላይ ኖሌጅ ከሱ በላይ ያለው ያንን ሰው አፕሮች አድርጎ የኢትዮጵያን ችግር ግን መፍታት አልቻለም አዲሽናል ደግሞ ከአልጀዚራም ከሌላም ምንማረው ጦርነቶች በአብዛኛው የሚያልቁት ሚዲያ ላይ ነው ያንን ለማምጣት ምን ማድረግ አለብን መደረግ አለበት ሚዲያው ማንኛውም ሐሳቦች የተለያዩ ሐሳቦች አቅርቦ ማፋጨት አለበት ይሄንን ማስተካከል አለበት በነጋዴው ህብረተሰብ ደግሞ አንድ ለኔም ግልጽ ነው ትልቁ ኢኮኖሚ ፓርቲ ያዘው መንግስት ነው 70% 30% ውስጥ ደግሞ 20% እንደ ሚድሮክ ያለ እንትን ነው ተለያዩ በ10% ውስጥ ኮንትሮል አድርጎ መክፈል አልቻልንም ልንከፍል ስንሄድ የመንግስት አካላት አስቸገረን እንደዚህ የተለያዩ የሙስና ወሬዎች በጣም ጆሮአችን የሚያደክም ነው ፕሮቴክትም ለማድረግ መንግስት ደግሞ አንዳንድ ጊዜ ለህዝቡ የሚጭነው ጫና እናንተን ሁለቱም አካል ለህዝብ ማያዝን አይነት አይቻለሁ ስለዚህ እነዚህ ነገሮች በጥልቀት ከሰሩ አገረ መንግስቱ ይሄዳል እኔ ሁሉ ጊዜ ማግዘው አገረ መንግስቱ ነው ብልጽግና ናግዥ ያላቅም ነገር ግን ሀገሩ መንግስቱ ማገዝ ኢንዳይሬክት ያ ስለሆነ ነገሮች የፓርቲዎችን ችግር ቢፈቱ ጥሩ ነው የሚል ነው አመሰግናለሁ ይሄ ሰው ባህሪ ነው እኛም ጋር እናንተም ጋር ሁሉም ሰው ጋር አለ ከተማ ይጽዳ ካል ፈተና የግድ ነው እርሻ ካል ፈተና የግድ ነው ማክሮ ኢኮኖሚክ ስብራቱ ይጠገን ካል አሁን ያለው ፈተና የግድ ነው ቻሌንጁን ጠልተን ፈተናውን ጠልተን የሚያምረውን ነገር ለመያዝ ከፈለግን ግን አይሳካልንም ማለት አይሳካልንም ለምሳሌ ማክሮ ኢንፍሌሽን ተነስቷል ስራ ተነስቷል የንግድ ሚዛን ጉዳይ ተነስቷል እዳ አላነሳችሁም ሪዘርቭ አላነሳችሁም ለምሳሌ እህቴ ኢኮኖሚ ለስራለው ስላልሽ ከለውጡ በፊት በየቀኑ የኢትዮጵያ ሪዘርቭ ዲክላይን ያደረገ ትንሽ የችግር ተጋጥም ምን ማድረግ እንደምንችል ወደማናቀበት ደረጃ ደረሰል አሁን ከማክሮ ኢኮኖሚክ ሪፎርም በኋላ የኢትዮጵያ ሪዘርቭ ቢያንስ 3 እጥፍ አድጓል ምን ማለት ነው ይሄ ነገ አንድ ነገር ቢያጋጥመን ለተራዘመ ጊዜ የሚያቆይ ጉዳይ አለ ማለት ነው የማናቃቸው ፈተናዎች ከመጡ እንደ ሀገር ሰርቫይቭ ማድረግ አለብን ሪዘርቭ ያስፈልገናል አሁን ያለ ሪዘርቭ በኢትዮጵያ ታሪክ ኖሮና ያቅም እኔ ከመጣውበት ቢያንስ 3 እጥፍ ሪዘርቭ አድጓል አንዱ ምን ፈልገው ይሄንን ነው ሁለተኛ ኤክስፖርት ባለፈውም ተናግሬዋለሁ የኢትዮጵያ ኤክስፖርት ከ8 ቢሊዮን ያልፋል በዚህ አመት ሌሎቻችሁ ምን ያክል እንደምታዩት አላቁም አሁን ላንቺን የምናገረው እንደምታቂው የኢትዮጵያ ኤክስፖርት 4 ቢሊዮን መድረስ መከራው ነበር 8 ቢሊዮን ሚሊዮን አቅለን ማየት የለብንም እውነት ለመናገር በየቀኑ ተሰርቶ የመጣ ውጤት ነው እቅዱ 5.5 ነው ያሳካነው ከ8 በላይ ነው ይሄ ትልቅ ሰክሰስ ነው እዳ ታቃላችሁ እዚህ ነገር እዳም እንደነበረ አሁን 13% ደርሷል በእርግጠኝነት በሚቀጥሉት አመታት ከ10 በታች እናደርገዋለን ለምን እኛ ላይ ያረፈው ዱላ የሚቀጥለው መንግስት ላይ ማረፍ የለበትም እኛ እኮ የደረሰብን ችግር ባቡር ተበድረው ሱካር ተበድረው ምናምን መንገድ ተበድረው ባቡሩ እንኳን እዳ ሊከፍል ተውና የሰራተኛ ደሞዝ አይከፍልም የኛ ባቡር የሱካር ብድር ሌላውን ተውት ወንጂ 60 አመት የቆየው ፋብሪካ ሂዱና ቼክ አልጓሳችሁ 60 አመት ቆይቷል ለሰራተኛ ደሞዝ መክፈል አቅቶት ተበተን ሰራተኛ እዳ ግን አለ እኛ የደረሰብን ፈተና የሚቀጥለው መንግስት ጋር መድረስ የለበትም በሚል የተሰራው ለትውልድ ነው የተሰራው ይሄ ለእናንተም ሊያኮራችሁ የሚገባ ጉዳይ ነው ንግድ ሚዛን ላይ በጣም እየጠበበ ነው አሁን ዘንድሮ 8 ያሳካ ነው በሚቀጥለው ፈጣሪ ያግዞን እናንተም በርተታችሁ 10 ምናምን ከገባን የኢትዮጵያ ዋናው ችግር አንደኛ ነዳጅ ነው 5 ቢሊዮን ገደማ ሁለተኛው ማዳበሪያ ነው 1.5 ገደማ
ሶስተኛው ከባድ ነገር ዕዳ መክፈል ነው። $2 ቢሊዮን ገደማ 8 አለ ማለት እነዚህ ሴኪዩር ሆኑ ማለት ነው። ይሄን ነው ማክሮ ያመጣው። የፖለቲካ ምህዳር ብቻ ሳይሆን የኢኮኖሚ ምህዳር አስፍተን ፕራይቬት ሴክተር እሳቸው እንዳሉት ሳይሆን ፕራይቬት ሴክተር በጣም ኢንክሬጅ አድርገን ከዚህ ቀደም ኢንዱስትሪያል ፓርክ መንግስት ነበር የሚሰራው። አሁን የግለሰብ ኢንዱስትሪያል ፓርኮች ኢትዮጵያ ውስጥ አሉ። ሆኖ አያውቅም። ይሄ እንዲህ አይነት አሰራር ግለሰቦች እንደምናስበው አይደለም። ለምሳሌ የሲሚንቶ ምርት በብዙ ፐርሰንት አድጓል በዚህ ዓመት ሰምታችሁ ይሆናል። ማንም ያመርተው ግለሰብ እኮ ነው። እና ግለሰቦች ብዙ ሀብታሞች የተፈጠሩ ነው። እነዚህ ሀብታሞች ብቻቸውን እንዳይወነጨፉና የተለየ ድጋፍ የሚያገኙ እንዳይሆኑ ጥንቃቄ አድርገን እንምራው እንኳን ቢባል ነው የሚሻለው እንጂ ፕራይቬት ሴክተሩ በጣም ሰፊ እድል ነው ያገኘው። ኢምፕሎይመንት በዚህ ዓመት ቢያንስ 4.5 ሚሊዮን ሰው ስራ ይዛል። ውጭ ሀገር ሌላውን ተውት፣ የሀገር ውስጥ ስለምትጠራጠሩ የውጭ ሀገር ስራ ስምሪት እኮ ግማሽ ሚሊዮን ሰው ልከናል። የተመዘገበ ደሞዙ የሚታወቅ ማን ቤት እንዳለ የመንግስት መነግራችሁ ግማሽ ሚሊዮን ወጣቶች ሰልጥነው ውጭ ሀገር ስራ ይዘዋል። 60 ሺህ ገደማ ወጣቶች እዚህ ሆነው ሪሞት ጆብ ለተለያየ ኩባንያ ይሰራሉ። እዚህ ሆነው ድሮ አልነበረም። በቂ ነው ወይ? አይደለም። ዓለም ላይ ያለ ኬዎስ ነው። እኛ ውስጥ ያ ችግር አለ። እንዴት እንፍታው ነው እንጂ ብንመጻደቅበት ዋጋ የለውም ነገርየው። ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷል ኢትዮጵያ ውስጥ ቢያንስ በግማሽ። ኢንፍሌሽን ላይ የተከተለው ምንድነው? 3 ነገር ነው። አንደኛ ማምረት፣ ስንዴ ማምረት፣ ሩዝ ማምረት። ሁለተኛ መደጎም፣ አምርተንም ደግሞ እጃጠር ሰዎች ስላሉ እንደጉም ብለን 350 ቢሊዮን ብር በዚህኛው ዓመት ደጉመናል። ለነዳጅ፣ መድኃኒት፣ ለሴፍቲ ኔት ማዳበሪያ ተደጉሟል በዚህ ዓመት። ሶስተኛው ደግሞ ማሳለጥ ነው። አንዳንዴ ምርቱ እያለ ፈላጊና ተፈላጊ ስለማይገናኙ ዋጋ ውድ ይሆናል። አዲስ አበባ ላይ ታቸዋል 4 ዓመት ተሰርተናል። አርሶ አደሮች አምጥተው የሚሸጡባቸውን ቦታዎች 1000 በላይ to be exact 1480 ገደማ ሰንደይ ማርኬት ተፈጥሯል ኢትዮጵያ ውስጥ። ይሄን ደግሞ እያሰፋን ሄደን ፈላጊና ተፈላጊ የሚሸጥና የሚገዛ ነገር እናገናኝ ነው። ዘመን ገበያ ቨርቹዋሊ በቅርቡ የጀመርነው ዘመን ገበያ ይሄ እያደገ ሲሄድ መሀል ላይ ደላላ እየቀነሰ በሚሄድበት ሰዓት የኢኮኖሚ ጉዳዩ መልክ እየያዘ ይሄዳል። በእኔ እምነት እውነቱን ለመናገር ማክሮ ኢኮኖሚ የጠየቀኝ ሰው ስላለ ነው ከምጠብቀው ፍጥነት በላይ ሪስፖንድ አድርጓል። አልጠበቅኩም። እኔ የነበረኝ ሐሳብ ለተወሰነ ጊዜ እንቸገራለን በኋላ መፍትሄ እናገኛለን ነበር ያልኩት ያኔ። ግን within a year ሪስፖንድ ያደረገበት መንገድ በጣም ተስፋ ሰጪ ነው። ካፒታል ማርኬት፣ ዲጂታል ማርኬት ጋር የተነሳው ጉዳይ እንዳለ ነው የምወስደው። የእህቴን ሌብነት በሚመለከት ብዙ አልሰራችሁም ላለችው እህቴ በሁለት መንገድ ብናየው ጥሩ ነው። እኔ ሁልጊዜ እንደምናገረው በእርግጠኝነት መንግስታዊ ሌብነት የለም። ይሄን ማው ለፖለቲካ ነው ከልቤ ነው የምናገረው። መንግስታዊ ሌብነት የለም። ነገር ግን ሌብነት እንደምታውቂው ውስብስብ ነገር ነው። ግለሰቦች በምን ደረጃ እንደሚያጭበረብሩ ድረት ነፍቶ መናገር አይቻልም። እኔ ሁልጊዜ የምናገረው በማህበር ተወያይተን በቃ አሁን ወርቅ 3 ኩንታል ነው አንዷን እንደብቅ አንልም። እንደዛ የለም። እንደ መንግስት የለም አልኩ እንጂ እንደ ሀገር በግለሰብ ደረጃ ሌብነት የለም አላልኩም። አንድ ሁለተኛ እሱንም ባላንስ አድርጎ ማየት ያስፈልጋል። በተለይ ታች ዝቅ እያልን ስንሄድ ለመታወቂያ ለሆነ ለቅጣት ለግብር እየተባለ ስለበዛብን ነው መሶብ ያልነው እኮ። ግለሰቡ ጋር ዲል ማድረግ ስለማንችል ሲስተም እንስራ። ሰጪውና ተቀባዩ ካልተገናኘ ነው እንጂ ያ ነገር የሚሳካው በፍጹም ሰው ኦሪየንት አድርጎ ሰው መክሮ አሰልጥኖ አትስራቅ ማለት ብዙ የሚሳካ አልመሰለኝም። ለእናንተም ስትመጡ መንግስት ስትሆን ያስቸግራቸዋል። መፍትሄው ሲስተም ነው። አሁን መሶብ ተሰርቷል በየቦታው ሐዋሳ ላይ፣ አርባ ምንጭ ላይ፣ ጅማ ላይ፣ ባህር ዳር ላይ እናስፋፋዋለን ጀምረናል። መሬት ለምሳሌ እዚህ አዲስ አበባ ዙሪያ እስከ አዳማ ድረስ ኦልሞስት ፉሊ ኦቶሜት ተደርጓል እኮ። ድሮ በጂኦስፓሻል ማድረግ አይቻልም፣ አሁን ሆኗል። ያለ መፍታት መፍትሄው ሲስተም ነው። ሲስተም ጀምረናል። ያን እየፈታን እንሄዳለን። ሀብታም ኢንቨስተር በሚመለከት የኢትዮጵያ ቦታ መሸጥ የተባለው የኢትዮጵያ ሕገ መንግስት መሬት መሸጥ መለወጥ አይፈቅድም። ለውጭም ይሁን ለውስጥ አይፈቀድም። ከየት እንደመጣ ሐሳቡ አልገባኝ። እኛ የፈቀድነው በሪል ስቴት በሊዝ ቤት መግዛት እንዲቻል ነው። ይሄ ደግሞ ብዙ ካፒታል ስለሚያመጣ ነው።
ጥሩ አየር አለን ጥሩ ሀገር አለን ኑና እኛ ጋር ኢንቨስት አድርጉ መባሉ ብዙ ጉዳት ያለው ነገር አይደለም። ግን ለውጭም ይሁን ለውስጥ ሰው መሬት አይሸጥም አይለወጥም። አሁን ባለው ህግ አትሊስት ወደፊት አላቀም ቤት ግዙን ያልነው ቤት ማለት ጣራና ግድግዳ ግዙን ያልነው ይሄ መጥፎ ነገር አይመስለኝምና እንዴት እንዳያችሁት ባላቀም ጠቃሚ ነገር ነው። ንግድ ላይ ኢንቨስትመንት ላይ አፕሮቻችን ግን መርጠን ነው ሄድ ሃንት የምናደርገው። ብቃት ያለው ሀብት ያለው ሰው አምጥተን ነው የምናግዘው። ዝም ብሎ በጅምላ ጅማሮ ጥሩ ነው ብለን ብንወስድ እናንተም በዛ ብታግዙ ጥሩ ነው። ትምህርት በሚመለከት ሴቶች በሚመለከት ስልጠና በሚመለከት ብዙ ስራ የተሰራ ያለው ጊዜ ሲኖራችሁ ራሱ የትምህርት ሚኒስቴር ሊያስረዳችሁ ይችላል። በሪፎርሙ በትምህርት ቤት ግንባታው በተለይ ኤርሊ ቻይልድ ኤጁኬሽን ተብሎ ከ30 ሺህ በላይ መዋዕለ ሕጻናት ተገንብቷል። ሰፊ ስራ ነው የሚሰራው። ግን ይሄ ኢንቨስትመንት ኦቨርናይት ውጤት የሚያመጣ አይደለም። እዛው ላይ ሴቶች ኢምፓወርመንት በሚመለከት እኛ ጋር ብዙ ሞክረናል። እውነት ለመናገር ተቃዋሚ ፓርቲ ላይ ሴቶች ሆነው በአቅም ግንባታ የሚታገዙ ካሉ 100% ዝግጁ ነን። እኛ እዛው ባላችሁበት ስልጠና የውስጥም የውጭም ለማገዝ በጣም ዝግጁ ነን። አካል ጉዳተኛ የተነሳው ጥያቄ ዝም ብዬ በወስደው ወንድሜ ከኋላ ያነሳው ዝም ብዬ በወስደው ብንሰራበት ይሻላል። ላንተ ግን ለመረጃ እንዲሆን ትንሽ ማስተካከያ የሚያስፈልገው እዚህ አስኮ አካባቢ የኢትዮጵያ አካል ድጋፍ ሰርቪስ የሚባል ተቋም ነበር። እግር እጅ እንደዚህ የሚሰራ ታቆ ከሆነ አላቅም እና ራሴ ሄጄ ፋብሪካው በጣም ኋላ ቀር ስለነበረ ሞደርን ፋብሪካ የሰራ ነው። የኢትዮጵያ አካል ድጋፍ አገልግሎት ይባላል። መጎብኘት ይችላል። ያ ለብዙ ሰዎች ለምሳሌ ድሮ የነበረው እግር አይተጣጠፍም፣ ይከብዳል፣ አስቸጋሪ ነው። የነዚህ ግን እንደዛ ፕላስቲክ ነው፣ በጣም ቀላል ነው። እግር የመሰለ ነው። ሲለብሱ ደግሞ አይታወቅም፣ ያራምዳቸዋል። ይሄን ኢትዮጵያ እያመረተች ነው ያለችው። ደግፈን የሰራ ነው። ጎብኝታችሁ ከሆነ አላቅም የብላይንድ ስኩል አዲስ አበባ የሰራ ነው በፈርስት ሌዲ ኦፊስ። ምንም ጥርጥር የለውም አፍሪካ ውስጥ የለም። በጣም ምርጥ ሃይ ስኩል ነው የሰራ ነው ቦርዲንግ። አሁንም 4 ገደማ ከውጭ ደጋፊዎች ጋራ እየሞከሩ ነው። አንዱን ሰሜን፣ አንዱን ምስራቅ፣ አንዱን ምዕራብ፣ አንዱን ደቡብ ለመስራት እየተሞከረ ነው ያለውና ሙሉ በሙሉ የተረሳ ጉዳይ አይደለም። ግን አንተ ባልከው ልክ ስላልሆነ እንፈትሻለን። እኛ በስልጣኑም በሌላውም አሉን የተወሰኑ ሰዎች አሉን። በቂ ስላልሆነ እንፈትሻለን። በሴቶች ልክም ባይሆን ማሳተፍ አለብን። ቁጥሩ እንዳልከው ቀላል ስላልሆነ ዲፕሎማሲ በሚመለከትና ቀይ ባህር በሚመለከት የኛ አቋም ለኤርትራም ለጅቡቲም ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው። የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም። ኢትዮጵያ ትልቅ ሀገር ናት። ትልቅ ፖፑሌሽን ነው። ትልቅ አቅም አለው። ይሄ አቅም ለጥፋትም ለልማትም መዋል ይችላል። ወደ ጥፋት እንዳይሄድ ወደ ልማት እንዲሄድ ወደ ትብብር እንዲሄድ በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው፣ ሰላም ካልሆነች እንጎዳለን ብለው ማሰብ ይኖርባቸዋል። ለዚያ ጥያቄው በህጋዊ መንገድ ተነስቷል። እያየነው ነው፣ እናየዋለን። እና እናንተም እኔም ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ እናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም። እንደ ሰው ማዳበሪያ ሲገባ ነዳጅ እየቆመ ነዳጅ ሲገባ ውሃ እየቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው። እዚህ የኛ ምርጫ ሰላም ነው። በቢዝነስ ህግ ሊፈታ ይችላል እናስባለን። መጨረሻ መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባቸው ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም
ከዛ አልፋለች። አሁን ብልጽግናዋን በሚመለከት ቅድም እንዳነሳሁላችሁ ጅምሮቻችን ተስፋ ሰጪ ናቸው። በከተማም በገጠርም ብዙ ተስፋ ሰጪ ጉዳይ አለ። እድገታችን ይጨምራል፣ ኤክስፖርታችን ይጨምራል፣ ገበያችን ይጨምራል፣ እንደ መንግስት ያለን ቁመና ይጠናከራል። የተሻለ ዴሞክራሲያዊና ኢንክሉሲቭ ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል። ይሄን የማይፈልጉ ሰዎችስ አሉ፣ ይኖራሉ፣ ይጮሃሉ፣ ይሳደባሉ፣ ጎፈንድሚ ይሰበስባሉ። እኛስ ኮሪደር እናለማለን፣ ስንዴ እናስፋፋለን፣ ህዳሴ እናስመርቃለን፣ ምርጫ እናካሂዳለን። ይቀጥላል ማለት ነው። ኢትዮጵያ ትቀጥላለች። የሚጮህ ድምጽ፣ የሚሳደብ ድምጽ፣ ተስፈኛ ድምጽ ሁሉ ይጥፋ ብላችሁ አታስቡ። እነሱ ይሳደቡ፣ እናንተ ስሩ። እኛ የምናደርገው እንደሱ ነው። ታሪክ እንዴት ይመዘናል እናየዋለን፣ ችግር የለው። መስራት የሚፈልጉ ብቃት ያላቸው ሰዎች ከእናንተም ውስጥ እንዲበዙ ነው የምንፈልገው። በስተው ተባብረን ኢትዮጵያን እናጽና፣ እናልማ። በሐሳብ ካልተግባባን ችግር የለውም፣ ችግር እኮ የለውም። እንከራከራለን፣ እንጨቃጨቃለን፣ ግን ኢትዮጵያን በጋራ እናለማለን። በዛ መንገድ እኛ ዝግጁ ነን። ምህዳር እንዲሰፋ እኛ የቸገረን አብረን እንስራ ስንል እኛ ጋር እየሰሩ ሽፍታ የሚያግዙ ነው አስቸጋሪ ሆኖ የምናገኛቸው። ኢንክሉሲቭ ናሽናል ዲያሎጉን በጋራ እናሳካ፣ ትግራይን ጨምሮ ለማንም ጠቃሚ ነገር ነው። ባይሆንስ መሆኑ እኮ አይቀርም ነገርየው። አንተ ትቀራለህ እንጂ ነገርየው ይሆናል። ከምትቀር ሐሳብህን አስደምጠህ ከምትናገረው 10 2 3 እንኳን ተቀባይነት ካገኘ ድል ነው ማለት ነው። በዚያ መንፈስ ሁሉም ሰው በንግግሩም ይሳተፍ። በሚቀጥለው ምርጫ ተጠናክራችሁ ተሰባስባችሁ ማክሲመም ድጋፍ እናደርጋለን። አብረን በሰላማዊ መንገድ እንታገላለን። አሁን ደግሜ ማረጋግጥላችሁ ነገር ባለፈውም ብያችኋለሁ። አብላጫ ሲት በፓርላማ ካገኙ እመኑኝ 97 ኢትዮጵያ ውስጥ አይደገምም። አመስግነን ሰተንም እንሄደውኛ አይደገምም እሱ። እናንተ ግን አሁን ባላችሁበት ሁኔታ ያን ነገር ማሳካት ስለሚያስቸግር ሰብሰብ ማለትን እመኑ። 10ም አገኙ 20ም አገኙ እኛ ካሸነፍን አብረናችሁ እንሰራለን። ካሸነፋችሁ እንሰጣችኋለን። በምን? በሰላማዊ ምርጫ። ወይ ተሸነፋችሁ አብሮ ለመስራት ተዘጋጁ፣ ወይ አሸነፋችሁ በሰላም ለመቀበል ተዘጋጁ። ከዚህ ውጭ ያለው ምርጫ ብዙ አያዋጣም። ኢትዮጵያ አሁን በሽፍታ በክላሽ በመናምን አልፈናል። ከዛ 100 ዓመት ቢታገል ማንም ሰው በክላሽ አያሸንፈንም። 100 ዓመት ጥቅም የለውም። ከመጡስ እንቀበላለን። ለምን? ለኢትዮጵያ ሰላም ሲባል። ቤኒሻንጉል ተቀብለናል፣ ታውቃላችሁ። አፋር ተቀብለናል። አልመጣም ካለስ በጋራ ሆነን እኛ በህግ እንታገል። እዛም እዚህም አንቁም። የሚያዋጣው በጋራ ሆነ ኢትዮጵያን ብናበለጽግ ነው። ይሄን ካልኳችሁ ከሰጣችሁን ኢንፑቶች አቶ አደን ብዙውን ፖይንት ይዟል። በመንግስት ደረጃ የሚታዩትን አብዛኛው ሚኒስትሮች ከየትኛውም ፓርቲ ቢሆኑ ይዘዋል። በየዞኖቻችሁ ያሉትን ችግሮች ከክልል አመራሮች ጋር እነጋገራለን። ማክሲመም ለመፍታት እንሞክራለን። የጎደለ ደግሞ ካለ በሚቀጥለው ስንገናኝ ተወያይተን እንፈታለን። በዚሁ መንፈስ ቀጣዩ ምርጫም የተሳካ እንዲሆን ኢትዮጵያ ብልጽግና የተሳካ እንዲሆን በጋራ እንድንሰራ አደራላችሁ ፈልጋለሁ። ይቅናችሁ።